ሰላም ሰላም እንዴት ሰነበታችሁ ተመልካች አድማጮቻችን፣ የዕለቱን የምንዛሬ ዋጋ በትይዩ ገበያ እንዲሁም ደግሞ በባንኮች በስንት እየተዘረዘሩ ይገኛሉ የሚለውን ዓለም አቀፍ የሆኑ የምንዛሬ መረጃዎችን ይዘንላችሁ ቀርበናል። እስከመጨረሻው አብራችሁን ከቆያችሁ የአሜሪካ ዶላር፣ የዩሮን፣ የፓውንድን፣ የስዊስ ፍራንክ፣ የካናዳን፣ የአውስትራሊያ ዶላርን፣ የቻይና ዩዋንን፣ የኩዌትን፣ የዲራምን፣ የሳውዲን፣ የኦማንን፣ የጆርዳንን፣ የባህሬንን፣ የኢጅፕትን እንዲሁም የእስራኤልን ሽክል ዛሬ በትይዩ ገበያ በስንት እየተዘረዘሩ ይገኛሉ የሚለውን በተጨማሪም ደግሞ ዋና ዋና የሚባሉትን ዓለም አቀፍ የሆኑ የምንዛሪ ተመኖችስ በባንክ ዛሬ በስንት ሲዘረዘሩ ውለዋል የሚለውን ሙሉ መረጃ የምንነግራችሁ ይሆናል። አብራችሁን ቆዩ። ታዲያ ቪዲዮውን ስትከታተሉ ላይክ እንዲሁም ቤተሰብ መሆን ሰብስክራይብ በማድረግ አይረሳ። አብራችሁን ቆዩ። አሁን ቀጥታ ወደ መረጃው እንሄዳለን። ሰሞኑን እጅግ በጣም ከፍተኛ በሆነ መልኩ የምንዛሪ ዋጋ ጣራ በመንካት ላይ ነው የሚገኘው። የአሜሪካ ዶላር በ190 ከ06 በትይዩ ገበያው እየተሸጠ እንደሆነ ይታወቃል። ዛሬም ዋጋው በ190 ከ06 እየተዘረዘረ ይገኛል። በባንክ ላይ አንድ የአሜሪካ ዶላር የሚገዛው በ151 ከ60 መሆኑን በብሔራዊ ባንክ በንግድ ባንክ የወጣውን መረጃ ተመልክተን ለመረዳት ችለናል። በመቀጠል የማስመለከታችሁ ደግሞ የዩሮን ምንዛሬ ነው የሚሆነው። አንድ ዩሮ በትይዩ ገበያው በ222 ከ51 እየተሸጠ ነው የሚገኘው። 100 ዩሮ ደግሞ በ22251 ብር እየተሸጠ ሲገኝ በባንክ ላይ አንድ ዩሮ በ176 ከ50 ነው በመሸጥ ላይ የሚገኘው። ሌላው የምንመለከተው የእንግሊዝ ፓውንድ ስተርሊንግን ሲሆን አንዱ የእንግሊዝ ፓውንድ በትይዩ ገበያው በኦንላይኑ የብላክ ማርኬት መረጃ መሰረት በ254 ከ94 እየተሸጠ ነው የሚገኘው። 100 የእንግሊዝ ፓውንድ ደግሞ 25494 እየተሸጠ ይገኛል። በባንክ ላይ አንዱ የእንግሊዝ ፓውንድ እየተዘረዘረ የሚገኘው በ198 ከ38 የኢትዮጵያ ብር ነው። የስዊስ ፍራንክን ስንመለከት አንዱ የስዊስ ፍራንክ በ239 ከ75 በትይዩ ገበያው ላይ ሲገበያይ 100 የስዊስ ፍራንክ ደግሞ 23975 በመዘርዘር ላይ ይገኛል። የካናዳ ዶላር ትይዩ ገበያው ላይ ስንት ገባ የሚለውን ከመንገዳችን በፊት ስዊስ ፍራንክ ከአዋሽ ያገኘነው መረጃ አለ። ስዊስ ፍራንክ በአዋሽ ላይ በ184 ከ98 በመዘርዘር ላይ ይገኛል። የካናዳ ዶላር በትይዩ ገበያ ዛሬ በዋለው መረጃ መሰረት 239 ከ75 137 ከ55 የካናዳ ዶላር እየተዘረዘረ ይገኛል። በባንክ ላይ በብርሃን ባንክ መረጃ መሰረት አንዱ የካናዳ ዶላር በ110 ከ05 እየተሸጠ ነው የሚገኘው። ቀጥሎ የምንመለከተው የአውስትራሊያ ዶላርን ይሆናል። በትይዩ ገበያ አንድ የአውስትራሊያ ዶላር በኢትዮጵያ ብር በ128 ከ26 እየተሸጠ ነው የሚገኘው። 100 የአውስትራሊያ ዶላር ደግሞ 12826 እየተሸጠ ይገኛል። የባንኩን የአውስትራሊያ ዶላርን ስንመለከት ይህንንም ከብርሃን ባንክ መረጃ ነው ያገኘነው። በ102 ከ39 በመግዛት ላይ ይገኛሉ። ቀጥሎ የቻይና ዩዋንን ስንመለከት የቻይና ዩዋን ትይዩ ገበያው ላይ 27 ብር ከ30 ሲያመለክት በባንክ ላይ የቻይና ዩዋን 21 ብር ከ05 በመሸጥ ላይ ነው የሚገኘው። እንቀጥላለን። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዛሬን የጥር 13 2018 ዓ.ም ምንዛሬዎች እንዴት ዋሉ፣ በምን ያህል እየተዘረዘሩ ነው ያሉት የሚለው መረጃ ለእናንተ ለውድ ተመልካቾቻችን በማቅረብ ላይ ያለ ነው። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንደዚህ አይነት የምንዛሬ መረጃዎችን በየጊዜው ማግኘት ይቻላል። በተጨማሪም ሌሎች የፋይናንስ እና የወርቅ የመሳሰሉት ዋጋዎችን ስትፈልጉ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ቀጥሎ ማሳያችሁ ደግሞ በመካከለኛው ምስራቅ በአረብ ሀገራት ያገኘናቸውን የምንዛሬ ተመኖች ማለትም የኩዌትን፣ የዲራምን፣ የሳውዲን፣ የኦማንን፣ የጆርዳንን፣ የባህሬንን፣ የኢጅፕትን እንዲሁም የእስራኤል ሽክልን እነግራችኋለሁ። የኩዌት ዲናር በትይዩ ገበያው በ619 ከ73 ሲዘረዘር 100 የኩዌት ዲናር ደግሞ 61973 በመዘርዘር ላይ ይገኛል። ዲራም ስንት ገባ
በስንት እየተዘረዘረ ነው ካላችሁኝ አንዱ ዲርሃም በ51 ብር ከ76 ሲዘረዘር 100 ዲርሃም ደግሞ 5176 በመዘርዘር ላይ ይገኛል። ቀጥሎ የምንመለከተው የሳውዲውን ሪያል ነው። የሳውዲ ሪያል በትይዩ ገበያው ላይ በ50 ብር ከ69 ነው በመዘርዘር ላይ የሚገኘው። ቀደም ብዬ የነገርኳቸውን የኩዌትን፣ የዲራምን፣ የሳውዲን በባንክ ላይ ያላቸው ምንዛሪ መረጃ ስንመለከት በንግድ ባንክ መረጃ መሰረት አንድ የኩዌት ዲናር 484 ብር ከ60 ይገዛል። የዲራም ደግሞ 41 ብር ከ28 የኢትዮጵያ ንግድ ባንክ መግዣው ነው። የሳውዲን ስንመለከት የሳውዲን በ40 ብር ከ40 በመግዛት ላይ ይውላል። ዛሬ ጥር 13 2018 ዓመተ ምህረት። በመከተል የምንመለከተው ተመልካች አድማጮቻችን የኦማን ሪያልን ይሆናል። አንድ የኦማን ሪያል በ494 ከ27 ሲዘረዘር 100 የኦማን ሪያል ደግሞ በ49427 በመዘርዘር ላይ ይገኛል። በመቀጠል የጆርዳን ዲናርን ስንመለከት አንዱ የጆርዳን ዲናር 268 ከ06 በመዘርዘር ላይ ይገኛል። 100 የጆርዳን ዲናር ደግሞ 26806 ብር በመዘርዘር ላይ ነው የሚገኘው። የባህሬን ዲናር ስንት ገባ ካላችሁኝ የባህሬን ዲናር ተመልካች አድማጮች እንደምታውቁት ከሆነ ከኩዌት ዲናር ቀጥሎ የሚጠቀስ እጅግ በጣም ግዙፍ የሆነ በትልቅነቱ ሁለተኛ የሆነ በዓለም አቀፍ ደረጃ ማለት ነው በምንዛሬ የብር አይነት ነው። አንዱ የባህሬን ዲናር በባለፈው ጊዜያቶች 400 ብዙም የዘለለ ነበር። ነገር ግን በጥቂት ቀናቶች ወዲህ 504 ብር ከ14 በትይዩ ገበያው ላይ በመዘርዘር ላይ እንደሚገኝ ለመመልከት ችለናል። 100 የባህሬን ዲናር እስካላችሁ ደግሞ 50414 እየተዘረዘረ ነው የሚገኘው። በመቀጠል ከያዝንላችሁ የምንዛሬ መረጃ መሰረት የማያሳያችሁ የእስራኤል ሽቅልን ነው። የእስራኤል ሽቅል 59 ብር ከ98 አንዱ በኢትዮጵያ ብር እየተዘረዘረ ሲገኝ 100 የእስራኤል ሽቅል ደግሞ 5998 በመዘርዘር ላይ ይገኛል። በመቀጠል የምንዛሬ ተመናችንን የምናሳርገው የኢጂፕት ፓውንድን ነግረናችሁ ነው የሚሆነው። አንዱ የኢጂፕት ፓውንድ በ4 የኢትዮጵያ ብር እየተዘረዘረ ነው የሚገኘው። 100 የኢጂፕት ፓውንድ ደግሞ በ400 የኢትዮጵያ ብር በመዘርዘር ላይ ይገኛል። ዛሬ ያቀረብንላችሁ እነዚህ 15 የሆኑ ዓለም አቀፍ ምንዛሪ ተመኖች ያገኘነው ከኢትዮጵያን ብላክ ማርኬት ዌብሳይት ከሚለው መረጃ እንዲሁም ደግሞ የባንኩን የነገርናችሁ ከኢትዮጵያ ንግድ ባንክና ከብርሃን ባንክ ባገኘነው መረጃ መሆኑን ለመግለጽ እንወዳለን። እስካሁን ድረስ አብራችሁን ስለተከታተላችሁን እያመሰገንን በቀጣይም እንደዚህ አይነት ከምንዛሬ ጋር የተያዙ ከወርቅ ጋር የተያዙ መረጃዎችን እንዲደርሳችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ በምንለቅበት ሰዓት ላይ ቀጥታ የማሳወቂያ ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን መጫን አይርሱ። ስለነበረን ጊዜ እናመሰግናለን። ጤና ይስጥልኝ።